ያድርግልን። አብጃታም ያብራ፣ አብጃታም ያብራ። አሁን ይህ የምትመለከቱት የሻላ ሐይቅ ነው። የሻላ ሐይቅ እንደሚታወቀው በጥልቀቱ በኢትዮጵያ ውስጥ በጣም ትልቁ ጥልቀት ያለበት እንዲሁም ያለው አንደኛ ከምንም ነገር በላይ ይህ ሀብት የሀገር ሀብት ነው፣ የህዝቡ ሀብት ነው። ህብረተሰቡ ይሄንን ሀብት የኔ ነው የሚል እምነት እንዲፈጥር የማድረግና ባለቤትነት እንዲኖረው የማድረግ ስራ እየሰራን ነው ያለነው። በሌላ ያው ይታያቸዋል ከስር ፍልቅ የሚሉ እንትኖች አሉና እንደ ጭቃም ራሱ አብሮ ይፈላል። ከስር ያለውን አፈር ወደ ላይ ከውሃው ጋር ሲቀላቀል እንደ ጭቃ እንፋሎት የጭቃ እንፋሎት ወይ ደግሞ ሽሮ ወጥ ሲፈላ አይታችኋል አይደል? የዛ አይነት ከከተማም ወጣ ብሎ እንደዚህ አይነት አየር ማግኘት በጣም ከተማ ይህ የሰው ልጅ ያስፈልገዋል። ወጥቶ መመለስ በጣም ያስፈልገዋል እና ደስ ብሎናል ማለት ነው ዛሬ። በጣም ይመችሽ አባቴ። በክፍል አንድ ቪዲዮአችን ቆይታ የነበረን ጭቱ ሐይቅ ደርሰን ነው። በጭቱ ሐይቅ በነበረን ቆይታ የተለያዩ ዝግጅቶችን በክፍል አንዱ ቪዲዮአችን አቅርበንላችኋል። ይህ ፕሮግራም የተዘጋጀው የዓለም የስደተኛ አዕዋፍት ቀንን ለማክበር ነው። በጭቱ ሐይቅ ደርሰን ያለውን ትዕይንት እየቃኘን ነው። ከዚያው እንቀጥላለን። አሁን የምንገኘው በአብጃታ ሻላ ሐይቆች ብሔራዊ ፓርክ አንዱ አካል የሆነው የጭቱ ሐይቅ ላይ ነው የምንገኘው። የጭቱ ሐይቅ እንደምትመለከቱት አሁን አረንጓዴ የሆነ ከለር ነው ያለው እና በጣም ያምራል። ወደዛ አካባቢ ምናልባት የሚታያችሁ ከሆነ የፔሊካኖች በብዛት ይታያሉ። ግን አምና ከነበረው አሁን ዘንድሮ ትንሽ ቀንሷል። አምና በግንቦት ወር ነው መሰለኝ የመጣ ነው። በጣም በርካታ ነበር። ይሄ ሐይቁ ግማሽ ያህሉ በፔሊካኖች የሚሸፈን ነውና ይህም በጣም ለሐይቁ የተለየ ውበት ይሰጠዋል። በነገራችን ላይ የስደተኛ አዕዋፍት ከአውሮፓ ተነስተው እዚህ ወደ አፍሪካ ይመጣሉ። አፍሪካ ከመጡ በኋላ እንደ ባህሪያቸው በተለያዩ ሀገራት እስከ ደቡብ አፍሪካ ድረስ ነው የሚሰደዱትና እጅግ በርካታ ለወራት ጉዞዎችን ያደርጋሉ። በሚያደርጉት ጉዞ ላይም የተለያዩ አደጋዎች ይደርሱባቸዋል። እንደገና በተለይ የአውሮፓ የበረዶ ወቅት እስከሚያልፍ ድረስ ነው ወደ አፍሪካ የሚመጡትና የበረዶ ወቅት አልፎ እንደገና ተመልሰው ይሄን ያህል ጉዞ እስከ 6000 ኪሎ ሜትር በላይ ጉዞ እንደሚያደርጉ ነው ጥናት ያደረጉ ሰዎች የሚገልጹትና በተለይ ውሃማ አካባቢ የሚያዘወትሩ አዕዋፎች እንደዚህ ወደ ሪፍት ቫሊ የሚገኙ ሐይቆች ላይ ቆይታ ያደርጋሉ። ሌሎች ደግሞ አዕዋፎች እስከ ባሌ ተራራዎች ሳነቴ አምባ ድረስ ሄደው እዛ የበረዶውን ወቅት አሳልፈው እንደገና ተመልሰው ወደ አውሮፓ የሚሄዱበት ሁኔታ ነው ያለውና እነዚህ አዕዋፍቶች ከአየር ንብረት ለውጥ ጋር ተያይዞ ነው ይህን ያህል አድካሚ ጉዞ የሚያደርጉት። ስለዚህ ህብረተሰቡ በአዕዋፍቶቹ ህይወታቸውን ለማቆየት በሚያደርጉት ጥረት ላይ ድካማቸውን፣ ጉዟቸውን በመረዳት ተገቢውን እንክብካቤና ጥበቃ ሊያደርግላቸው ይገባል። ይህም ዓለም አቀፍ የስደተኛው አዕዋፍ ቀን የሚከበረው በዚህ ምክንያት ነው። ህብረተሰቡ ግንዛቤ ኖሮት በአዕዋፍቱ ላይ የሚደርሰውን ጫና ለመቀነስ ነው። ሀዘኔታም እንዲኖረው ጉዟቸውንም እንዲረዳ ድካማቸውንም ቻሌንጁንም እንዲረዳ ከማድረግ አንጻር የራሱ አስተዋጽኦ አለውና
እናንተም በቻላችሁ አቅም ያው አዋፍትን መንከባከብና መጠበቅ አስፈላጊ እንደሆነ ያው ግንዛቤ እንደሚኖራችሁ ተስፋ አደርጋለሁ። ልክ እንደዚህ የዓለም የአዋፍት ቀን የስደተኛ አዋፍ ቀን የሚከበረውም በዚህ ምክንያት ነው። ከከተማም ወጣ ብሎ እንደዚህ አይነት አየር ማግኘት በጣም ከተማ ይግድ የሰው ልጅ ያስፈልገዋል። ወጥቶ መመለስ በጣም ያስፈልገዋል። የሥራ መንፈስ ታድሳል። ዲፕሬሽን አይነት ስሜቶች የሉም። እሱን ታጠፋለህ። በስራ ውጤታማ ትሆናለህ። እንግዲህ 2-3 ሰዓት ድራይቭ አድርገህ የምትመጣበት መንገድ ነው። በጣም እኔ አንዴ ቻይና ሄደን ስንመለስ በጣም የታዘብኩት ከቻይና ኤርፖርት ስፔሻሊ ቤጂንግ ወደ ምናርፍበት ቦታ ኦልሞስት ወደ 2 ሰዓት አካባቢ ምናምን የነዳ ነው። በዛ ላይ ደግሞ ሃይዌይ እኮ ነው። ሃይዌይ ነው እንዳለ ሃይዌይ ነው፣ ግን በተመቻቸ ሁኔታ ማለት ነው። ያ ማለት ከአዲስ አበባ እንግዶች ብንቀበል ማረፊያቸውን አብጃታ ላይ ብንሰራላቸው 2 ሰዓት አትነዳም። በዛ በፍጥነቱ መንገድ 2 ሰዓት አንነዳም። በጣም ይገርማል። አሁን እንትን ቤጂንግ ከተማ ውስጥ እስከ 1 ሰዓት ከ40 ምናምን ድረስ ድራይቭ ታደርጋለህ። ሃይዌይ ነው። ያው ከተማው ራሱ ደን አለው፣ በጣም ግሪን ነው። እንግዲህ አሁን እኛ ሃይዌዩን ከአዲስ አበባ ከቱሉ ዲምቱ እዚህ ዝዋይ መውጫ ባቱ ለመድረስ 1 ሰዓት ተኩል ነው የሚፈጀው። እንግዲህ ያን ከተማ ምን ያህል እንደሆነ ነው የምታዩና እኛ ከተማ ተነስተን እንደነ እግዚአብሔር ይመስገን አዲስ አበባ ማለት ለኔ ትልቋ ከተማ ነው መስለኝ ነበርና በጣም እኛ ትልቆቹ ከተማ ላይ ስትሄድና ምን ያህል ትንሽ እንደሆነች እኛ እንትን ስለሆነ ጥቅጥቅ ነው ያለው ከተማው። አሁን እዛ ስፔሱ በጣም ሰፋፊ ነው። በጣም ስፔስ አላቸው፣ ደን አላቸው። ከተማው ላይ ያለው ደን እኔ ደግሞ በጣም የገረመኝ ወደ 30 ሚሊዮን ህዝብ ነው ከተማ ውስጥ አለ የሚባለው እና ለሰከንድ ውሃ ጠፍቶ አያውቅም። 20-30ኛ ፎቅ ላይ የውሃው ፕሬሸር ሻወር ስትወስድ የውሃው ግፊት እንትን ይሄ 30ኛ ፎቅ ላይም ሆንክ 20ኛ ፎቅ ላይም ምድር ላይም እኩል ነው ያለው ልማት የሚባለው ነገር እና በጣም የተስተካከለ ይሄ ያስቀናል በጣም ያስቀናል። ስልጣኔው ህዝባችንም ደግሞ ያን ያህል ቁጥር ያለው አውቶቡሶቹ ራሱ እኮ ባዶ እኮ ናቸውና ትንሽ ቀጥሮ ግራውንድ ባቡር ለመጠቀም ስንሄድ ያኔ ብዙ ሰው አየሁኝ የተሻለ ማለት ነው ከሌላው ሰው መቼ ወጥቶ ከቤቱ ስራ ላይ እንደሚሆን አታየውም። በጣም እኛ ጋር እኮ ሰው እንቅስቃሴ ታያለ ከተማው መሀል። አሁን በጭቱ ሐይቅ ዳርቻ ላይ ከምእመናን ጋር ጉዞ እያደረግን ነው። ጭቱ ባይዞ ትርጉሙ ምንድነው አላችሁ? የተቆረጠ። ስሜ ታዲዮስ አዛለ እባላለሁ። የአብያታ ሻላ ሐይቆች ብሔራዊ ፓርክ ውስጥ ሬንጀር ኃላፊ ነኝ። ይሄ አካባቢ ያለንበት ምንድን ይባላል? ጭቱ ይባላል። እንግዲህ የወፎች መገናኛ ቦታ ነው። ዋና የስደተኛ ወፎች ፍላሚንጎ በርካታ የሚገኙበት ቦታ ነው። ምን ያህል ይርቃል? ከዋናው ካምፕ 82 ኪሎ ሜትር ይርቃል። ኦኬ። ይሄ ሻላ ወረዳ ውስጥ ነው የሚገኘው። እንግዲህ ባቡ 3 ወረዳዎች ያዋስኑታል። አንዱ ሻላ ነው፣ አንዱ ሲነገለ፣ ሌላው ደግሞ ምስራቅ ሸዋ ያለው አጅት ኮምቦልቻ ዳዊት ሁሉ የሚባለው ወረዳ። ጭቱ ግን አነስ ያለች ፓርክ እንትን ሐይቅ ነች። ጭቷ በባህሪዋ ትንሽ የተቆረጠች ማለት ነው። ቃሉ ራሱ የኦሮምኛ ነው። ቁራጭ እንደማለት ነው። ጭቱ ማለት የተከፈለ ቁራጭ እንደማለት ነው። 0.8 ስፋት አካባቢ ያላት ሐይቅ ናት። ዴብዟ ወደ 21 ሜትር ዴብዝ አላት። ኪሎ ሜትር ማለት ነው። 0.8 እንደዚህ ኪሎ ሜትር ስኩዌር። ከዛ 21 ሜትር አካባቢ ዴብዝ አላት ተብሎ ይታሰባል። ጥልቀቱ 21 ሜትር እንደዛ ይታሰባል።
አሳ ምናምን የላትም። አሳ የላትም። ስለዚህ አልጋ የሚመገቡ አዋፋት ናቸው ማለት ነው። እዚህ ስደተኞች ወፎች የሚገኙበት ነው። በብዛት ውሃ ላይ ህይወታቸውን ያደረጉ አዋፋቶች ይገኙበታል ዙሪያው። በጣም ከጭቱ ሐይቅ ተመልሰን አሁን አቢጃታ ሐይቅ ዳርቻ ደርሰናል። ሐይቁ ከዚህ በፊት 2011 ዓመተ ምህረት በስፍራው በተገኘንበት ወቅት ጠፍቶ ለአይን በማይታይ ደረጃ ደርቆ ነበርና በዛን ወቅት በርካታ አርቲስቶችና የሚዲያ ባለሙያዎች ቦታውን ካዩ በኋላ በጣም ሰፊ እንቅስቃሴን ያደረጉት በተለይ በፓርኩ በዚህ በሐይቁ ላይ ተጽዕኖ የሚያሳድሩ የተለያዩ ሰው ሰራሽ ጫናዎች እንዲቀረፉ ትልቅ ጥረት ተደርጓል። እግዚአብሔር ይመስገን ችግሮቹ በተወሰነ ደረጃ ተቀርፈው ሐይቁ ተመልሶ እንዲህ በምታዩት ደረጃ ሆኗል። እንደምታዩት ዛፎቹን ሁሉ እስከ መዋጥ ደርሷል። በፊት ከነበረበት ሁሉ በተሻለ ደረጃ ነው ያገገመውና ይሄ በጣም የሚያስደስት ነገር ነው። በተለይ በወቅቱ ያንን ትዕይንት ላየን እንደዚህ ሆኖ ማየት በጣም ከምንም በላይ የሚያስደስት ነገር ነውና ሁላችንም ደስ ብሎን ረክተን ነው የተመለስነው። እንደውም በፊት መኪኖቻችን ይንቀሳቀሱበት የነበረው ቦታ ሁሉ በውሃ ተሸፍኖ አሁን አማራጭ መንገድ እየተፈለገ ነው ጉዞ እናደርግ የነበረውና ለዚህ ይህንን ነገር እግዚአብሔር ስላደረገ በጣም ነው ደስ ያለን። እግዚአብሔር ይመስገን። እኔ ትዝ ይላል በጣም አይገርም። ይሄ ቦታ እኮ በጣም በቃ ያነባንበት ቦታ ነው። በነገራችን ላይ ተፈጥሮ ሀብት ግን እንደዚህ ከጠበቅነው ምን ያህል ተመልሶ ራሱን እንደሚያገኝ የሚያሳይ ነው። ይሄ ቦታ በጣም የሚገርም ነው። ወደፊት ወደዚህ መምጣቱ አይቀርም። በነገራችን ላይ አዎ፣ እስከዚህ ድረስ ነው እንትን ድረስ ይጠበቃልና 2000 በነገራችን ላይ አሁን እዚህ በአቢጃታ ሻላ ሐይቆች ዳርቻ በአቢጃታ ሐይቅ ዳርቻ ነው እየተጓዝን ያለ ነው። ባልደረባዬ ዘሪሁን ግርማ 2011 ላይ እዚህ ቦታ መተን ነበርና በመጣንበት ሰዓት ሐይቁ ለአይን አይታይም ደርቆ እና ብዙዎቻችን ውስጣችን አንብቶ ነው የተመለስ ነው። ዛሬ ግን ያ ውሃ ተመልሶ አሁን መኪናችንን ማስኬድ አቅቶት በላይ በሌላ በአቋራጭ መንገድ በሌላ መንገድ ፈልገን ነው ተሽከርካሪዎቹ የመጡትና የፈጣሪ ነገር እንደዚህ ነው። እግዚአብሔር ይመስገን። ዛሬሻኔ ስሜት ይላል። አዎ ስንመጣ ያኔ የነበረው ነገር ኦሬዲ ውሃው ጠፍቶ መሬት ነው እንዲህ ስንረግጠው ወደ ውስጥ ረግረጋማ መሬት ነው የነበረውና በተለይ ከዛ በፊት የምታውቀው ነገር እንደዚህ በሰው ሰራሽ ችግር እንደዛ ተጎድቶ ስታየው በጣም ውስጥ ይነካል። በጣም ሁላችንም እዚህ የመጣን ሰዎች በጣም ተሰምቶን ነበር ወንዛት እና እኔ ያስታውሳለሁ በጣም ውስጥ ተጎድቶ ነው ከዚህ ቦታ ሄድኩት። ቢኮዝ እንደዚህ አይነት ተፈጥሮ ሀብት እንዴት እንዲህ ሊሆን ይችላል የሚል ነገር ነበር። ግን ከዛ በኋላ የአካባቢው ማህበረሰብ እዚህ ላይ ስራ የሚሰሩ ሰዎች አስፈላጊውን ስራ በመስራታቸው የተፈጥሮ ሀብት መልሰናል። በተለይ ሰው ሰራሽ ጫናው እዚህ አካባቢ የሶዳ አሽ የሚያመርት ድርጅት ነበርና ያም ድርጅት እንዲቆም ተደርጓል። ሐይቁ እንዲያገግም ተደርጓል። ከዛም በመለስ ወደ ሐይቁ የሚገብሩ ገባር የሆኑ ወንዞችም እየተገደቡ ወደ ሐይቁ እንዳይገቡ የሚደረግበት ሁኔታ ነበር። ያም እንዲስተካከል ተደርጎ ዛሬ ሐይቁ በጥሩ ሁኔታ ተፈጥሮ ተመልሷል። ያለ ተፈጥሮ እንዴት ነው ደስ የሚለው! በጣም ነው ደስ የሚለው። በነገራችን ለዚህ አካባቢ ብዙ ሰዎች አሁን ወደ ላንጋኖ ሌሎች ቦታዎች ላይ ይመጣሉ ለመዝናናት አይደል? ወደዚህ አብያታ ሻላ አካባቢ እዚህ ቢመጡ ብዙ ነገሮችን ማየት ይችላሉ። እዛ አካባቢ ኢንተርቴን የምታደርግበት የራሱ የሆነ ነገር አለ። ወደዚህ ደግሞ ስትመጣ ሌላ ነገር አለ። ከተፈጥሮ ጋር አብረህ የምታሳልፍበት የሚደንቅ ጊዜ የምታሳልፍበት ጊዜ ነው። እንደዚህ ይህን የመሳሰሉ ሐይቆች አሉ። ከዛ ውጭ የዱር እንስሳት አለ። በቅርብ ርቀት ታያቸዋለህ ምናምን እና በጣም ተፈጥሮ እኮ ስለተመለሰ ነው። አሁን አየው ሳሩን አየው ግራሩ አሁን ከንክኪ በተወሰነ ደረጃ ስለተጠበቀ ተፈጥሮ ተመለሰ። ያን ያላየናቸው የቆላ ጋዘን የመሳሰሉ ግሬተር ኩዱ የሚባለው እንስሳ አሁን በብዛት ይታያል እና ተፈጥሮ ሲጠበቅ ምን ያህል ህይወት እንደሚመለስ ነው። ይሄን ነው መስራትም ያለብን። ጥሩ ትምህርት መማር እንችላለን ከዚህ በተለያዩ አካባቢዎች ላይ አይቆም በጣም እንደሚመስል በጣም ነው የሚያምረው። አሁን በቃ ይሄ ሳር ራሱ የሚያመለክተው አየመሬቱ ውሃማ
መሬት መሆኑን ነው ውሃ የያዘ መሬት መሆኑን ነውና ወደፊት ወደ ነበረበት ወደዚህ መምጣቱም አይቀርም እሱን ነው የሚያሳየውና ከዛው ውጪ ግን ይገርማል በቃ ጫካ መሆኑ ማለት ነው ጥቅ ያለ ጫካ በቃ ደስ የሚል ሳሩ ራሱ በጣም የሚያምር ይሄውን እንክርዳድ የሚባለው ነው ለስፌት የሚጠቀሙበት ሳሩ ነው ይሄን አሁን ለማህበረሰቡ ራሱ ያው በባህላዊ መንገድ የሚሰሩት ስፌት ስራ አለ እሱንም ሊሰሩበት ይችላሉ ለፓርኩም ሌላ ገቢ ነው የሚሆነውና በጣም ጥሩ ነገር ነው ያየነው አንዳንዴ እንደዚህ አይነት ነገር ተሰርቶ መተስታይ እንደ ሚዲያ ሰው በጣም ደስ ይላል ለምትሰራውም ስራ የምትኮራበትም ነገር ነውና በግሌ በጣም ደስ ብሎኛል በተወሰነ ደረጃ ያኔ ማህበረሰቡ አርቲስቶችም ከፍተኛ የሆነ ድምጽ የማሰማት ጥረት አድርገዋል ያ ጥረት በተወሰነ ደረጃ ተሰምቶ ዛሬ ተፈጥሮ እንዲመለስ ሆኗል እና ደስ ብሎናል ማለት ነው ዛሬ በጣም ይመችሽ አባቴ ስማ ኔቸሩ ተመልካቾቻችን በጣም የሚገርማችሁ ይሄ አካባቢ ከጥቂት አመታት በፊት ሀይቁ ደርቆ አካባቢ ላይ ያለው ተፈጥሮ በጣም ጠፍቶ የዱር እንስሳት የሚባል ነገር አልነበረበትም ነበር አሁን ግን በተወሰነ ደረጃ በሀይቁ ላይ ያለው ሰው ሰራሽ ጫና በመቀነሱ ምክንያት ተፈጥሮ በመመለሱ ዛሬ እጅግ የሚያማምሩ በርካታ የዱር እንስሳቶች እዚህ ይታያሉ ሀይቁ በጣም ተመልሷል ኦ ማይ ጋድ እንዴት እንደሚያምሩ ልነግራችሁ አልችልም ያው እንዳያችሁት የአብጃታ ሻላ ሀይቆች ብሔራዊ ፓርክ በጥሩ ሁኔታ ተመልሷል አገግሟል ይሄ ደግሞ የተለያዩ ጥረቶች ተደርገው ነው የተመለሰውና ለዚህ ስኬት የአካባቢ ማህበረሰብ የሚመለከታቸው የስራ ኃላፊዎች የተለያዩ ተቋማት የአካባቢው አስተዳደር ብዙ ባለድርሻ አካላቶች ትልቅ ጥረት አድርገው ነው ለዚህ የበቃውና ይህ ያገገመው የተፈጥሮ ሀብት ዳግም ወደ ቀድሞ ችግር ውስጥ እንዳይገባ ምንድነው እየተሰራ ያለው ስንል የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ምክትል ዋና ዳይሬክተር አቶ ሰለሞን መኮንንን ጠይቀናቸዋል። እንግዲህ ትልቁ ስራ እየሰራን ያለነው ቅድም እንዳነሳሁት ከክልል ከዞን ከወረዳና ከቀበሌ አመራሮች ጋር ተቀናይተን በተለይ አሁን ወጣቱ ተደራጅቶ ነው አሁን የተፈጥሮ ሀብቱን መልሶ እንዲያገግሙ እያደረገ ያለው ትናንትናም የጎበኛችሁት ያንን ያሳያል። ስለዚህ ሁለት ትልቅ ስራዎችን እየሰራን ያለነው አንደኛ ከምንም ነገር በላይ ይህ ሀብት የሀገር ሀብት ነው የህዝቡ ሀብት ነው ህብረተሰቡ ይሄንን ሀብት የኔ ነው የሚል እምነት እንዲፈጥር የማድረግና ባለቤትነት እንዲኖረው የማድረግ ስራ እየሰራን ነው ያለነው በሌላ መልኩ ደግሞ ተጠቃሚነት ከዚህ ብሔራዊ ፓርክ ወጣቱም ሆነ ህብረተሰቡ በቀጥታም ሆነ በተዘዋዋሪ ተጠቃሚ ማድረግ ስራዎች በሰፊው እየተሰሩ ነው ያሉት ከዚህ በፊትም ከ2000 በላይ የሚሆኑ ወጣቶች ተደራጅተው ኢቭን እስከ 40 እና 50 ሚሊዮን ብር በላይ ካፒታል ያከማቹበት ሁኔታ ነው ያለው ይሄንን አጠናክሮ የመቀጠል ነው አሁን ትልቁ ችግር በዚህ ብሔራዊ ፓርክ ውስጥ አንዱ ልቅ ግጦሽ ነው ከዚህ ጋር ተያይዞ ደግሞ ማዕድን የማውጣት ስራዎችም ከዚህ በፊት ነበሩ በተለይ አሸዋ የማውጣት ስራዎች ሌላው ደግሞ በተለይ ይሄንን ተፈጥሮ ሀብቱን ደኑን ለከሰል የመቁረጥና የማውደም ሁኔታዎች ነው የነበሩት ስለዚህ የግንዛቤ ማስጨበጣ ስራዎች በሰፊው እንዲሰሩ እየሰራን ያለነው በሌላ መልኩ ደግሞ ህግን የማስከበር በተለይ ስካውቶቻችንን በማጠናከር ከአካባቢው ጸጥታ መዋቅር ጋር በመሆን ህግን የሚያስከበር ስራዎች የሚሰሩ ከሆነ ተፈጥሮ ሀብቱን በዘላቂነት መጠበቅ የምንችልበት ሁኔታ ይፈጠራል የሚል እምነት አለ። አርቲስት ትዕግስት አለሙ በተለይ በዱር እንስሳ ዙሪያ የተለያዩ መድረኮች ላይ በጣም መሳጭ የሆኑ ግጥሞችን በማቅረብ ህብረተሰቡን በማነቃቃት ግንዛቤ በመፍጠር ትልቅ አስተዋጽኦ ያላት አርቲስት ናት። በዚህ ፕሮግራም ላይም ተከታዩን ግጥም አቅርባለች። ይህ የአንድነት ውጤት ነው። ይህ የጋራ ስራ በአቢጃታ ሞልቶ በፓርኩ ያበራ ለነገ ከፍታ ደምቆ ያንሰራራ
አብጃታም ያብራ አብጃታም ያብራ ዓለም አቀፍ የስደተኛ አዋፍ ቀንን ለማክበር በአብጃታ ሻላ ሐይቆች ብሔራዊ ፓርክ ተገኝቻለሁ። የአብጃታ ሻላ ሐይቆች ብሔራዊ ፓርክ በጣም እጅግ በርካታ አዋፍት የሚገኙበት እንዲሁም ደግሞ ከአውሮፓና ከተለያዩ አካባቢዎች ተሰደው የሚመጡ አዋፍት በተለይ ውሃማ አካላት ላይ የሚያልፉ አዋፎች የሚቆዩበት እንዲሁም ደግሞ ጊዜያቸውን የበረዶማውን ወቅት እዚህ የሚያሳልፉበት አካባቢ ነው። አሁን ይህ የምትመለከቱት የሻላ ሐይቅ ነው። የሻላ ሐይቅ እንደሚታወቀው በጥልቀቱ በኢትዮጵያ ውስጥ በጣም ትልቁ ጥልቀት ያለበት እንዲሁም ቦታው ትንሽ ይመስላል ግን በጣም ጥልቅ የሆነ ሐይቅ ነው እና በጣም የሚያምር ነው። እንደምታዩት በጣም ያምራል። ውሃው ንጹህ ነው። ደስ የሚል ውበት ያለው ሐይቅ ነው። ያው አብጃታ ሻላ ሐይቅ ብሔራዊ ፓርኮች ከአዲስ አበባ በቅርብ ርቀት ላይ የሚገኝ ነው። በ200 ኪሎ ሜትር ርቀት ውስጥ የሚገኝ ነው። መታችሁ እንድትጎበኙ በዚሁ አጋጣሚ ጋብዛለሁ። አሁን የሚገኘው በአብጃታ ሻላ ሐይቆች ብሔራዊ ፓርክ ውስጥ ከሚገኝ ፍል ውሃ ነው። ይህ ፍል ውሃ እንደምታዩት በጣም ከፍተኛ የሆነ የፈላ ውሃ ነው። ከምድር ውስጥ የሚወጣ ፍል ውሃ ነው። እንፋሎቱ ደግሞ ይሄ ለጤና በጣም ተመራጭ ነው። እዚህ አካባቢ በርካታ ሰዎች እየመጡ ለጤንነት ይህን ፍል ውሃ ይታጠናሉ። በጣም ፈውስ የሆነ ፍል ውሃ ነው። ብዙ ሰዎች እዚህ እየመጡ በተለይ ከብርድ ጋር የተያያዙ የሕክምና ያገኙበታል። ከዛም በመለስ ደግሞ ለቱሪስቶች እንደ አንድ የቱሪስት መዳረሻ ሆኖ የሚያገለግል ነው። ይህ ፍል ውሃ በጣም የተለየ ስሜት የሚፈጠር አይነት ነው። በዛ ላይ እንደ ወንዝ ሰርቶ ነው የሚወርደው። ሲወርድና እስከ ታች ድረስ ወደ ሻላ ሐይቅ ነው የሚገባው ይሄ ውሃው እና በጣም የተለየ እንትን ያለው ጢሱ ራሱ በራሱ አንድ እንትን ነው፣ የራሱ ድባብ አለው እና በጣም ያምራል። እንደምታዩት ያው ይሄን ይመስላል ውሃው። ያው ይታያችኋል። ከስር ፍልቅ የሚሉ እንትኖች አሉና እንደ ጭቃም ራሱ አብሮ ይፈላል። ከስር ያለውን አፈርን ወደ ላይ ከውሃው ጋር ሲቀላቀል እንደ ጭቃ እንፋሎት ወይ ደግሞ ሽሮ ወጥ ሲፈላ አይታችኋል አይደል? የዛ አይነት ስሜት ነው ያለው። ከቻልኩ ቀረብ ብዬ ለማሳየት ሞክራለሁ ምስሉን። የሚገኘው ግን ምናልባት ከዋና ሻላ ሐይቅ ከጀርባ ወይም ፊት ለፊት አካባቢ 100 ሜትር እንኳን አብጃታ ሻላ ሐይቆች ብሔራዊ ፓርክ ይህን ይመስላል። ሐይቆች አሉት፣
ፍልውሃ አለው። በጣም እጅግ የሚያማምሩ ወፎች አሉና እነዚህን ወፎች የምናይበት የምናደንቅበት ከአዲስ አበባ ደግሞ በቅርብ ርቀት ላይ የሚገኝ በመሆኑ በቀላሉ ጎብኝቶ ለመመለስ ይቻላል። እንደውም በጣም ለቸኮለ ሰው ራሱ በጠዋት ከመጣ ሃይዌይ ስለሆነ መንገዱ እዚህ 2 ሰዓት ሳይሞላ መድረስ ይቻላል። ከዛም እንደገና ደግሞ ጎብኝቶ ትንሽ አረፍ ብሎ እንደገና ወደ አዲስ አበባ መመለስ የሚያስችል በቅርብ ርቀት ላይ የሚገኝ ፓርክ ነው። ይህንን ፓርክ እንድትጎበኙ እንጋብዛለን።